እሺ እንግዲህ ተመልካቾቻችን አሁን እየገባው የሚገኘው የቀድሞ ዲፓርትመንታችን የመማሪያ ክፍሎች ውስጥ ነው። ቀድሞ እንግዲህ የቲያትር ኮርሶችን ነበር በብዛት ምንም አይነበረው። አሁን ላይ ያሉት ተማሪዎች ደግሞ የቴሌቪዥን እና የሲኒማ ኮርሶችን በብዛት እየወሰዱ እንደሆነ እንዲሁም ደግሞ በርካታ ለሲኒማ እና ለቴሌቪዥን የሚሆኑ የፕሮዳክሽን እቃዎች እንደተሟሉላቸው በዛም እየተገለገሉና እየተማሩ እንደሆነ ሰምቻለሁ። እንግዲህ ከዲፓርትመንት ክፍል ኃላፊው ከዮናስ ኃይሉ ጋር ቀጠሮ አለኝ። ከሱ ጋር ገብተን ደግሞ የመማር ማስተማር ሂደቱ ምን ይመስላል የሚለውን አብረን የምናየው ነው። እስቲ ተከታተሉ። ዮኒ እንኳን ወደ ቤት በሰላም ነው አለ እስኪ ናዝልክ እሺ ምን በልተወለዱሽ እናት አባትሽ ወይና በባነሺ ወይና በባነሺ ካሜራማን ሬዲ ሳውንድማን ሬዲ ሮል ካሜራ ሮል ሳውንድ ሮል አክሽን እሺ እንግዲህ ተመልካቾቻችን አሁን ደግሞ በወሎ ዩኒቨርሲቲ የቲያትር ጥበባት ትምህርት ክፍል በስቶር ውስጥ ነው የምንገኘው። እቃዎች የሚቀመጡበት በርካታ የፕሮዳክሽን እቃዎች በፊት እቺ እኛ ክፍል የምንማርባት ክፍል ነበረች። አሁን ደግሞ ኦዲዮ ቪዥዋልም ሆና ነበረ። ከዛ ደግሞ አሁን ለስቶርነት ነው እንግዲህ እየተጠቀሟት የሚገኙት። እንግዲህ ዮኒ አጠገብ ያለ የቲያትር ጥበባት ትምህርት ክፍል ዲፓርትመንት ሄድ ነው። ዮኒ በድጋሚ እንኳን ደህና ቆያችሁ። አንተም እንኳን በድጋሚ ወደ ቀድሞ ቤት ወደ አንተን ወደ አፈራበት ወደ ትምህርት ቤት በሰላም መጣ። ለማለት ወዳለሁ። እንግዲህ በጣም ብዙ ለውጦች ነው ያየሁት በዲፓርትመንቱ ላይና ሞሮፍ እንደውም ይሄ ቲያትር የሚለው ነገር እንዳለ ሆኖ ግን ደግሞ በተጓዳኝ ይሄ ወደ ሚዲያ ወደ ሚኒስትሪው የሚሄዱ ነገሮች ወደ ሲኒማ የሚሄዱ ነገሮች ዲጂታል ወደ ሆኑ ነገሮች በጣም ተቀይሮ ነው ያገኘሁት። ዲፓርትመንቱ ሽግግሩ እንዴት ነው የሚለውን ነገር እስኪ ትንሽ ለተመልካቾች እንግዲህ ነጽ እንዳልከው በቀደመው ጊዜ ትምህርት ክፍሉ ሲከፈት እኛም ከመግባታችን በፊት ያው እንደሚታወቀው በእኛ ሀገር ቀዳሚ የሆነው አዲስ አበባ ዩኒቨርሲቲ ነውና በቀደመው ጊዜ ትምህርት ክፍሉ ሲከፈት 2004 ላይ የቲያትር ጥበባት ትምህርት ክፍል ነው ይለም የነበረው። እናንተም ጆይን ያደረጋችሁበት ቀጣይ ሁለተኛው ባች ናችሁ። በወቅቱ ከአዲስ አበባ ዩኒቨርሲቲ ነበር ኤክስፒሪየንሱም የመጣው። ስለዚህ ጥቂት የፊልም እና የሚዲያ ኮርሶች አብዛኛው የቲያትር ኮርሶች ነበር የነበሩት። በዛ ሂደት በጣም ሰክሰስፉል ተማሪዎችን አፍርቷል ትምህርት ክፍሉ እናንተን ጨምሮ በርካታ የሚዲያው ኢንዱስትሪ ውስጥ የፊልም ኢንዱስትሪ ውስጥ ኢንተርቴይንመንት ኢንዱስትሪ ውስጥ ጆይን ያደረጉ ተማሪዎችን አፍርቷል። በሂደት ግን አንድ ነገር ተገነዘብን። እንግዲህ ቴክኖሎጂ ዓለም ለውጥ ሲቪላይዜሽኑ የዲጂታል ኢንዱስትሪው ማደግ በራሱ ቲያትሩንም የሚሰጠው አዲስ ቀለም አለ። እንደገና ደግሞ አንድ ትምህርት ክፍል ኤግዚስታንሱንም ለመጠበቅ ማርኬቱን በየጊዜው ታጠናለ። ስለዚህ ኒድ አሰስመንቶች ሰርተን ነበርኛ። አንዱ ኒድ አሰስመንት ያስተማርናቸው ተማሪዎች የት ናቸው የሚል ይሄን በመናደርግበት ወቅት እንደ ምሳሌ ማንሳት ብችል ለምሳሌ እናንተ ባች ተማሪዎች አላችሁ 30 ምናምን ተማሪዎች ተመረቃችሁ ወደ ፐርሰንት ስንቀይረው 90% ተማሪዎች ዛይ እናንተ ባች ተማሪዎች ያሉት የሚዲያ ውስጥ ነው ያሉት። ስለዚህ ልጆቻችን እየገቡበት ያሉበት ቦታው ይሄ ከኦልድ ከሆነው ከስቴጅ ቲያትሩ ባሻገር ዘመን ባመጣው መሰረት ዲጂታል ወደ ሆነ ወደ ፊልም ወደ ቴክኖሎጂ ያመዘነ ነው መዳረሻው። የምናስተምረው ደግሞ በዋናነት ያው ዝናት ሪሊጅን ሙያ ነው። ሰው ስራ እንዲበላበት እንጀራ እንዲበላበት ሙያውም እንዲያደግ ነው። ስለዚህ በዋናነት የሚያሳስበን ነገር የተማሪዎቻችን መዳረሻ ነው። ስለዚህ ያንን ስናጠና ይሄ ዲጂታል ነገሩ የበለጠ ፊልሙ የቴሌቪዥን ኢንተርቴይንመንትን በዲጂታል መንገድ የሚለው ነገር ውሃ የሚቋጥር ሐሳብ ነው አግኝተናል። ይሄን ምልህ በቁጥር ነው በዳታ ያዘጋጀነው ሰነድ አለ። እዛ ላይ ተመርኩዘን ካሪኩለሙንም ጭምር የበለጠ የፊልም ባህሪ ማላበስ የትምህርት ክፍሉን ሪሶርስም ሀብትም ጭምር ከነበረው ከመድረክና ከአንድ ካሜራ ምናምን በተሻገረ የበለጠ ዲጂታል ነገሮችን ተማሪዎች አክሰስ እንዲያደርጉ የማላበስ ነገር አለ ማለት ነው። ስለዚህ በዛ ሂደት ነው አሁን ላይ የምታየው የትምህርት ክፍሉ መልክ
ቀድሞ ከምታየው የበለጠ ወደ ዲጂታሉ አመዝኖ የምታየው እንዳጋጣሚ ሆነ አሁን አንተ በመጣህበት አመት ላይ ከዚህ አመት ጀምሮም የትምህርት ክፍሉ ስያሜም ጭምር ሲኒማን የያዘ ይሆናል ታይትሉ ጭምር ማለት ነው ፊልም የታይትል ለውጥ የሚደረጋል እንደገና ደግሞ የዲፓርትመንት ለውጥ አሁን እንግዲህ ኮንቴንት ለውጡን ኦልሞስት ጀምረናል የኮርሶቹን ለውጥ እንዳለ አሁን እነ ካሜራ እነ ኤዲቲንግ ኮርስ ሆነው ራሳቸውን ችለው ነው የሚመጡት በፊት እንደምታውቀው ኢንትሮዳክሽን ቱ ፊልም የሚል ኮርስ ዳይሬክቲንግ ኮርስ ፊልም ፕሮዳክሽን የሚል የሆነ ኮርስ ብቻ ነበር የነበረው አሁን ግን ስፔሲፊካሊ ሲኒማቶግራፊ ኮርስ ሆኖ ኤዲቲንግ ኮርስ ሆኖ ይመጣል ተማሪዎች ካሜራ ኮርስ ሆኖ ይመጣል ወረቀታችንንም ሳይፈልጉ በዚህ በተሟላ ቁሳቁስ የተማረ ተማሪ መጀመሪያ አመት ጨርሶ ራሱ እንጀራውን መብላት የሚችልበት ሌቭል ላይ ደርሳል ማለት ነው ሀገራችን ውስጥ ደግሞ እጅግ አንገብጋቢው ነገር የመጀመሪያው ነገር ስራ ነው ሙያው ላይም ኢንዱስትሪ ላይም ክፍተት አለ እኛ ደግሞ እንደ ትምህርት ቤት በኋላ በዝርዝር አወራለሁ ከባዱን ነገር በእኛም በሌሎች አካላትም በተለያዩ ሰዎች ብርታት እጃችን ላይ ማስገባት ይችላል ሪሶርስን ማለት ነው አይ ጥሩ እስቲ አሁን ደግሞ ስለ ማለት ሙሉ ለሙሉ የኮንቴንት ለውጦች እየተደረጉ እንዳሉ ነገርኸኛል ከዛ ደግሞ የታይትል ለውጥ ላይም የተወሰነ የሚደረግ ይሆናል የቲያትሩም ደግሞ እንትኑ እንዳይጠፋ ምናልባት ቲያትሩ ላይ ጀስት ኤክስፐሪመንት የሚደረጉበት ይሄ ከሚዲያ ጋር በተቀላቀለ ሚዲያዎች አሁን ቲያትሮች በጣም ሞደርን በሆነው እየተሰሩ ነው ከቀረጻ ጋር በተገናኘ እየተቀረጹ አንድ ላይ ኤክስፐሪመንት ቲያትሮች የሚሰሩበት በእንደዚህ አይነት ሁኔታ ስለማካተት የታሰበ ነገር አለ እንግዲህ ይሄን እንዳልኩ በዋናነት እኛ ቲያትሩን ሙሉ በሙሉ እንትን እናደርገው በተለይ እንዳልከው የመልቲ ሚዲያ ኔቸር አሁን ዓለም ላይ ፖፑላር እየሆነ መጥቷል ግዴታ ቲያትር ቤት ሳትሄድ ግን ቲያትሮች ተቀርጸው የሚቀርቡበት መንገድ አለ ሁለቱ ደግሞ መርጅ ሲያደርጉ በደንብ ፖቴንሻል አቅም አላቸው ብዙ ኤክስፐሪመንቶችን አይተናል ስለዚህ እኛ ለዚህም ቅድመ ዝግጅት አድርገናል ኢቭን አሁን የሂውመን ሪሶርስ ዝግጅታችንን ብታይ 5-6 ሰው መልቲ ሚዲያ ቲያትር ስፔሻላይዝ ያደረገ ነው 7 ሰው ምናምን ፊልም ስፔሻላይዝ ያደረገ ነው ፒውር ቲያትር ስፔሻላይዝ ያደረገ አለ ስለዚህ የሰው ሀብት ስብጥራችንንም ያማከለ የናውሌጅ ስብጥራችንንም ያማከለ ነው ስለዚህ እያልኩ ያለሁት ቲያትሩንም ፊልሙንም ይሄ ሚዲያ ኢንተርቴይንመንት ቴሌቪዥን ፕሮዳክሽኖችንም ራዲዮ ፕሮዳክሽንንም አጉልተን ሁሉንም ባላንስ አድርገን የሚነጣጠሉ አይደለም በተለይ ኮንቴንት ዋይዝ ፕሮዳክሽኑ ነው ዲፈረንስ ያለው ኮንቴንት ዋይዝ ሁሉም ከፈጠራ ጋር የተያዙ ናቸው የፈጠራ ይዘትን ነው የሚያንጸባርቁት የማህበረሰብን የግለሰብን ስቶሪዎች ነው ሪፍሌክት የሚያደርጉት የተለያዩ ነገሮችን ነው ሪፍሌክት የሚያደርጉትና ያንንም በማያደርዝ መንገድ ኢኩቫለንት አድርገን ነው የመሄድ እቅድምና እንትን ያለ ዋናው ነገር ግን ምንድነው ከዚህ የሚወጣ ትምህርት ክፍል የሚወጣ ተማሪ ገበያው ላይ የሚፈልገውን ስኪል ይዞ እንዲወጣ ነው ኤዲት ማድረግ የሚችል ካሜራ መቅረጽ የሚችል ዳይሬክት ማድረግ የሚችል የቴሌቪዥን ስቱዲዮ መቆጣጠር የሚችል ከተለመደው ባንኪንግ ሲስተም በወጣ እውቀትን ሸምድዶ ሳይሆን መተግበር መስራት የሚችል ቱ ዘ ሚኒመም የሆነ ቀበሌ ወረዳ ውስጥ ቢሄድ ፎቶ ቤት መክፈት የሚችል ፒአር ሆኖ ቢመደብ ዘመኑ ራሱ የሚፈልገው አይደለም በእኛ ሌቭል ኢንተርናሽናል ሚዲያዎች ራሱ አሁን ቨርሳታይል የሆነ ሰው ነው የሚፈልጉት ራሱ መናገር የሚችል ራሱ ኤዲት ማድረግ የሚችል ራሱ መግለጽ የሚችል ሰው ነው የሚፈልጉትና እንደዛ ብቁ የሆነ ባለሙያ ማውጣት ነው አላማችን ይሄንን የምናደርገው እኛ እንደ ትምህርት ክፍልም እንደ ሀገርም የእንጀራ ጉዳይ የመጀመሪያ ቀዳሚ ነገር ስለሆነ ማለት ነው አይ ጥሩ ነው እስቲ በመጨረሻ ደግሞ ይሁን ከዚህ በፊት የነበሩት ባቾች ወይ ደግሞ በእኛ ጊዜም የነበረው በርካታ ተማሪዎች ነበሩ ከኛ ሲኒየር የነበሩት የመጀመሪያዎቹ ወደ 40 ምናምን ነበሩ እኛ ወደ 30 ምናምን ነበርን በነበሩ ማቴሪያሎች ሳይኖሩ በዲኤስቲ ቤት አዳራሽ ውስጥ እየሰራን በነበረበት ሰዓት አሁን አዳራሾች ተገንብተዋል በጣም ብዙ ማቴሪያሎች አሉ የተማሪዎች ደግሞ ውስንነት አለ የትምህርት ቤቱ አሁን የዲፓርትመንቱ ወይም ደግሞ የኮሌጁ የመቀበል አቅምና የተማሪዎች ቁጥር እንዴት ነው ምን ያክል የመቀበል አቅም አላችሁ በአቅማችሁ ልክስ እየተቀበላችሁ ነው ወይ ተማሪዎችን የሚለውን ነገር እንግዲህ ይሄንን ነገር ትንሽ ዘርዘር ብናደርገው ነፂ እንዳልከው በቀደመው ሰዓት በጣም ብዙ ፍላጎት ያለው ተማሪ ነበር እንደምናውቀው ወደ ዩኒቨርሲቲ የሚገባ ተማሪ አሁን በከፍተኛ ሁኔታ ቀንሷል በፊት ከሚገባው ያው በ50 በ60 እጥፍ ቀንሷል አሁን ላይ እንደምናውቀው ስለዚህ ከፍተኛ የሆነ የተማሪ ችግር በከፍተኛ ትምህርት ተቋማት አለ አሁን የትምህርት ሚኒስቴርን የመቁረጫ ነጥብ አመጥቶ ወደ ዩኒቨርሲቲ የሚገባው ተማሪ እንትን አለ ጉድለት አለ እኛ ግን በዚህ ሁሉ ውስጥ እንደ ትምህርት ክፍል እንደ ወሎ ዩኒቨርሲቲ እንደ ጥበባት ትምህርት ቤትም ስፔሲፊካሊ ደግሞ እንደዚህ እኔ አሁን እንደ ወኪዮ እንደመጣው ትምህርት ክፍል ማወራ አላማችን ምንድነው
አስፋራስ የተሟላ ቁሳቁስ የተሟላ ባለሙያ ያለው ትምህርት ክፍል መፍጠር እስከቻለን ድረስ ከየትም ቦታ አገሪቷ ውስጥ ካለ ትምህርት ቤት ኮምፒታንት የሆነ የተሻለ በቁሳቁስም በሰው ሀብትም የተደራጀ ትምህርት ክፍል እስካለን ድረስ ትምህርት ክፍሉን የሚቀላቀል ፍላጎት ያለው ወጣት ከየትም ቦታ መምጣት ይችላል ብለን እናምናለን። ምክንያቱም ይሄንን አንድ ካሜራ ነክቶ የሚማሩበት ትምህርት ቤት ላይ ሰዎች ምን ያህል ብር እየከፈሉ እንደሚማሩ አገሪቷ ውስጥ ያሉ ፊልም ትምህርት ቤቶች ላይ እናውቃለን። በጣም ኤክስፔንሲቭ የሆነ ትምህርት ነው ይሄ ትምህርት። አሴም ታይም በጣም ተፈላጊ ነው። ሰው ሳቹሬት ያላደረገበት ነው። ላንተ አላስረዳህም ነፂ፣ አንድ ካሜራማን አንድ ጎበዝ ሲኒማቶግራፈር ማርኬቱ ላይ ያለውን ቫልዩ ሪላቲቭሊ በቂ ነው ባልልም ለባለሙያው ከሌላ ሙያም ንጽጽር አንጻር ስናይ በጣም ኤክስፔንሲቭ የሆነ የሙያ ጉዳይ እኛ ሀገር ብዙ ስለተደፍሮ ስላልተካሄደበት ትንሽ ሙያ ያለው ሰው ተከብሮ የሚኖርበት በቂም የሚባል ገንዘብ ሊያገኝበት የሚችልበት ሙያ ነው። ስለዚህ እዚህ ጋር ያይዤ ማውራት የምፈልገው እኔ ትምህርት ክፍላችን እንግዲህ እንደምታየው በጣም እዚህ ጋር ጥቂቶቹን ነው የምታየው። ምናልባት ምን አላችሁ የሚለውን ጥያቄ እንፈልገዋለን። ተማሪዎችም ሲመጡ በምን ይዘው እንደሚማሩ ለማወቅ አብዛኛው እንደምናውቀው በእኛ ሀገር ትምህርት ውስጥ ይሄ ፕራክቲካል ቤዝድ የሆነ ነገር የለም። ለዛ ደግሞ ችግሩ የሪሶርስ ጋፕ አለ። እኛ እንግዲህ እንደምታየው ነው። እናንተ ያኔ በዛች በቆርቆሮ ዲኤስቲቪ አዳራሽ ውስጥ ሰርታችሁ ነው ኢንዱስትሪው ላይ ኮምፒታንት መሆን የቻላችሁት። በእልፍ የምንቆጥራችሁ ማአት ልጆች ሆናችሁ ዛሬ ላይ እየተመሰገንበት ያለ ነው። እናንተም በደንብ ሰርቫይቭ አድርጋችሁ ዊን ማድረግ የቻላችሁት። ዛሬ ላይ ግን በጣም የተሻለ አዳራሽ መገንባት ተችሏል። ዘመናዊ መብራቶች ተገጥመውበታል። እዚህ ደግሞ ስንመጣ ፊልምና ሚዲያ ጋር የተያዙ ኮርሶችን ዴሊቨር የምናደርግበት እጅግ ዘመናዊ መሳሪያዎች ምስጋና ለዩኤስአይዲ በተለይ ከጦርነቱ በኋላ ፖስት ዋር ላይ ሰፖርት አድርጎን እነዚህን ቁሳቁሶች ማሟላት ይችላል። በዩኒቨርሲቲያችንም ተጨማሪ ሪሶርስ ተመጅቶ በጣም የሙያውን አቅም በሚረዱ አመራሮች ምክንያት ቁሳቁሶች ተሟልተው ተማሪዎችን እየጠበቅን እንገኛለን። በዚህ አመት አሁን 17 ተማሪዎች ጆይን አድርገዋል ትምህርት ክፍሉ። ነገር ግን አሁን ባለ ሪሶርስ እኛ የመቀበል አቅማችን ከ40 እና ከ50 በላይ ነው። እንደምታውቀው ተርባት ተኮር ትምህርት ስለሆነ በጣም ብዙ ተማሪ አይፈልግም፣ ግን በጣም በቂ የሆነ ሪሶርሶች አሉ። ስለዚህ እስከ 40 እስከ 50 ተማሪ በዚህ በፊልም በቲያትር በሚዲያ ፕሮዳክሽን በተለይ በተግባር ተኮር ዩኒቨርሲቲያችንም አሁን አፕላይድ ነው። አፕላይድ ባይ ሴንስ የትምህርት ስርዓቱ ራሱ ተግባር ተኮር ኢንዱስትሪ ጋር የተገናኘ ትምህርት ነው የምንሰጠው ማለት ነው። ስለዚህ 40 እና 50 ተማሪዎችን በሲኒማ በቲያትር በሚዲያ ፕሮዳክሽን ላይ ኤክስፐርት መሆን የሚፈልጉ ተማሪዎችን መቀበል ይችላል። እንዳጋጣሚ ሆኖ ደግሞ እንደ እድለኝነትም እንደ አመራሮችም በመረዳታቸው ምክንያት ከዚህ አመት ጀምሮ የትም ዩኒቨርሲቲ ላይ የተመደበ ተማሪ ስፔሲፊካሊ በዚህ ኤሪያ ላይ ተሰለጥናለሁ ብሎ የሚያስብ ከሆነ የትምህርት ሚኒስቴርን የመቁረጫ ነጥብ እስከመጣ ድረስ ወሎ ዩኒቨርሲቲ የቲያትር ትምህርት ክፍል በጥበባት ትምህርት ቤት ስር ተቀብሎ ያስተምራል ማለት ነው። የሙያው ፍላጎትና ክህሎቱ የተወሰነ ብልጭታ እንዳለው እንደ ትንሽዬ ኢንትራንስ ኤግዛም ትኖረዋለች። ከዛ ውጪ ተቀብሎ ያስተምራል ማለት ነው። ስለዚህ የትም ቦታ ፍላጎት ያለው ተማሪ እነዚህ ቁሳቁሶች በየቀኑ የሚለማመድባቸው ነገሮች ናቸው የሚሆኑት ማለት ነው። ስለዚህ ተግባር ተኮር የሆነ አካባቢውም ለሲኒማ ለአርት የሚሆኑ ብዙ ነገሮች ያለው ነው። እንግዲህ አርት ሂማኒቲን ይፈልጋል። ይሄ ሴንሲቲቭ የሆኑ ነገሮች እሴቶችን ይፈልጋል፣ ታሪክ ይፈልጋል። ይሄ አካባቢ ደግሞ የዛ ሙሉ ሀብታም ሰው ምሸት አርት ስለሰው ነው። የዘር ፊልምን ብትል ቲያትርን ብትል ሚዲያም ብትል ሰብአዊነት ነው። ወሎ ደግሞ የሰብአዊነት ሴንተሩ ነው። ያው እዚህ ስለሆንኩ አይደለም እንደዛው እንደምታውቀውና ለስቶሪ በጣም ተጋላጭ የሆነ ታሪካዊ ቦታዎችም ቅርሶችም ሀሳቦችም ታሪካዊ እሴቶችም ያሉበት ነው። እጅግ አስደናቂ የሆኑ የሽምግልና ስነ ስርዓቶች ላሊበላን የመሰለ ዓለም ቅርስ በየትኛውም በሁለቱም ሃይማኖቶች በኩል ሴንተር የምትላቸው ነገሮች እንደ ማህበረሰብ እጅግ አስደናቂ የሆኑ የኮኤግዚስተንስ ካልቸሮች አብሮ የመኖር እሴቶች በጣም ለሀገር መቆም መሰረት የሚሆኑ አስገራሚ ነገሮች ያሉበት አካባቢ ነው። ይሄ ሁሉ የስቶሪም የሚዲያም ኮንቴንት መሆን የሚችል ዋና ነገር አለ። በደንብ ይሄን ይዘን ደግሞ ቁሳቁሶቹ አሉ፣ ሙያው አለን ማለት ነው። ስለዚህ ይሄን ይዘን ነው የምንጠብቀው ለማለት ነው። እሺ ዮኒ የመጨረሻ አንድ ጥያቄ ብቻ ልጠይቅህ። ያው ውስጡንም እንደሚያውቅ አንድ የቀድሞ ተማሪ ወይም ደግሞ አሁን ላይ
ከሚታዩት ነገሮች አንፃር ውጪ ላይ እንዳለ ሰው አንድ ጥያቄ ልጠይቅህ እንግዲህ ያነሳቸው ነገሮች አሉ ወሎ ዩኒቨርሲቲ ወይም ደግሞ ወሎ የምንለው ነገር ተቻችሎ ስለመኖር ስለ ባህል ስለ ሃይማኖት እንዲሁም ደግሞ በጣም የጠገቡ በጣም ሪሶርሶች የሚሆኑ ለአርት ሪሶርሶች የሚሆኑ ታሪኮች ያሉት ሀገር ነው ወሎ ዩኒቨርሲቲ ደግሞ ዋነኛ ኤክሰለንሲው ጭምር በአርት ነው ኢቭን ሎጎ ላይ ራሱ የምናያቸው የማሲንቆና ክራር ነው ኤክሰለንሲው አርት ነው በዛ ደረጃ ሀገሪቷ ባለችበት ይሄ ወሎ ላይ እንደመሆኑ በጣም ብዙ የጠገቡ ግብአቶች እንደመኖራቸው እንደገና ደግሞ የአርት ስኩል እንደመኖሩ ዩኒቨርሲቲውም ሊሆን ይችላል ወይም ደግሞ ዲፓርትመንቱ በሚጠበቅበት ልክ እየተንቀሳቀሰ ነው ማለት ይቻላል አይቻልም በእውነት ይሄ የትኛውም ተቋም ላይ ሀገራችን ውስጥ በሚጠበቅበት ልክ እየተንቀሳቀሰ ነው ማለት እጅግ አስቸጋሪ ነው በተለይ ደግሞ ስፔሲፊካሊ ወደኛ ተቋም ስትመጣ ያው በቅርብ ጊዜ ገና የ2 አመት ያልሆነው በፖስት ዋር ውስጥ የማገገም ሂደት ውስጥ ነው ያለው ግን እንዳልከው በጣም ፖቴንሻሉ አለ ከሪሶርስም አንፃር ከመስራት ካለበት ነገር አንፃር መስራት ከሚቻለው ነገር አንፃር አሁን ለኛ ትምህርት ክፍል ራሱ ብትሄድ አሁን በዚህ 2 አመት ውስጥ የሞከርናቸው ነገሮች አሉ ለምሳሌ ከመማር ማስተማሩ ባለፈ በዚህ አካባቢ ላይ በጣም ሌጋሲያቸው ሊቆይ የሚችል ይሄ ወሎኛ የምንለውን አሳሰብ ሊያስቀጥሉ የሚችሉ ሰዎች ሼህ መሐመድ ጌታው የሚባል አንድ ግዙፍ የሃይማኖት አባት የባህል ሐኪም አልፈዋል ስለዚህ እንደ ትምህርት ክፍል የዚህን ሰው ሌጋሲ ማስቀጠል መቻል አለብን ብለን ይሄ የበጀት የምናምን ኮንስትሬንቱ እንዳለ ሆኖ አትሊስት ዶክመንተሪ መስራት ይቻላል ይሄም ሪሶርስ እጃችን ላይ ስላለ ማለት ነው ያን ዶክመንተሪ በሚዲያዎች ላይ እንዲተላለፍ ማድረግ ቻለን በዚህ ሪሶርስ ምክንያት የዩኒቨርሲቲውንም ዩቲዩብ ሚዲያ ከፍተን እዛ ላይ መጫን ችለናል ማለት ነው ያን ዶክመንተሪ ሪሰንት በተጫነ በጥቂት ወራት ውስጥ አሁን በቅርቡ ነው የተጫነው ወደ 20,000 ሰው ምናምን አይቶታል ስለዚህ የዚህ ሰው ሌጋሲ ታሪክ ማስቀጠል ተቻለ ማለት ነው አሴም ታይም አሁን ፕሮዳክሽን ላይ ያለ አንድ ታላቅ አባት አሉ እዚህ ደስ ያከባቢ አባ መፍቀሬን ታሪክ ዶክመንተሪ እየተሰራ ይገኛል ይሄ ሪሶርስ በመምጣቱ ምክንያት ለሌሎች ተማሪዎች ምሳሌ ሊሆን የሚችል ለምሳሌ ሰመር ካምፕ ሊደርሺፕ ስልጠና ነበረ ዶክመንተሪ ሰርተንበታል በዚህ ሪሶርስ ምክንያት አራዳ ጥንታዊ የደሴ መሰረት ያለበት ሂስቶሪካል ቦታ ነች ለአንድ ስነግጥም ፕሮግራም በሚል ምክንያት አራዳን ዶክመንተሪ ሰርተን ዩኒቨርሲቲው ሚዲያ ላይ መጫን ችለናል እሱም 20,000 ሰው ምናምን አይቶታል እነዚህ ጅማሬዎች ናቸው አሁን ያሉት ማለት ነው ልክ እዚህ እንደዚሁ ወተን ዙሪያ ላይ ያሉ ተደባበ ማርያም አሉ እንዳልኩ የኮኤግዚስተንስ ካልቸሮች አሉ በእስልምናው የሃይማኖቱ መስረት የሆነ ሴንተር አለ አርጎባ ማህበረሰብ አለ እንደዚህ አይነት ነገሮች አሉ በጣም ብዙ ትልልቅ መሻይኮች ወጡበት ሊሰሩባቸው የሚችሉ ኢቭን የትም ቦታ የሌሉ ይሄ ከእስልምና አስተምሮት ጋር በተገናኘ ትልልቅ ሸሆች አሉ መንዙማ በራሱ ትልቅ ሪሶርስ ነው የወሎን ሪፕሬዘንት የሚያደርግ ነገር ነው የትም የለም እንግዲህ ከወሎ የሙዚቃ የአራቱ ሙዚቃ መቅኝቶች መገኛ ቦታ ነው ስለዚህ ያ ሁሉ እንደ ትምህርት ተቋም በተለይ ከኢንተርቴይንመንቱም ባለፈ ሚኒንግ ያለው ለማህበረሰብ ትርጉም ያለው ዶክመንተሪ ነገሮች ላይ ፎከስ አድርገን የመስራት ፍላጎት አለ ጅማሮቹ አሉ ግን ከውቅያኖስ ላይ በጭልፋ ያክል ገና አልነካ ነው እንደዛ አይነት ስሜት ስለሚሰማ በጣም እንደዛ ነገር ወደ ስቶሪ ለምሳሌ አበጋር አለ አሁን እንደ ሙከራ እንደ መጀመሪያ ላይ ከሌላ ድርጅት ጋር የትምህርት ክፍሉ መምህራንን ጨምሮ ተሳተፍንበት ኖርማል ዶክመንተሪ ሰርተንበታል በባለፈው አመት ጥሩ ፊድባክ የነበረው እኛም ቲያትር ሰርተናል ነበር በፊት ድሮ ቲያትር ሰርተናል ጥናት ሰርተን አዎ ግን ሪሊ አሁን እና አበጋሮች የዱበርቲዎች እርፎ መረባ አይነት ሴቶቻችን በጣም እዚህ አካባቢ ያልጠፉ በጣም ኢንጂኒየስ የሆኑ ናውሎጆች አሉ ትራዲሽናል ካልቸሮች አሉ እነዛን የማውጣቱ ስራ አልተሰራም በርግጥ አንዳንዴ ቁሳቁስም ይዘ የተወሰኑ ሰዎችን ይዘ ብቻ አትሰራው ብዙ አጋዥ አካል ይፈልጋል የዚህን የሚዲያውን የአርቱን ፖቴንሻል የሚረዳ አመራር ያስፈልጋል በየሴክተሩ ላይ የተቀመጠ ሰው ያስ ካለ ድረስ እኛ ጋር በጣም ህልሟል ያምልም ስላለ ነው በነገራችን ላይ እነዚህ ቁሳቁሶች እዚህ ጋር የቆሙት ዝም ብለው አይደለም አመት ባለፈ ፍጋትና እንትን በጣም በተጠበቀ ኮሚትመንት ያንን የመስራት ህልም ስላለን ማለት ነው ከመማር ማስተማር ያለፉ ናቸው ማለት ይችላል ያለን ቁሳቁስ I don't know በደንብ የትም ቦታም በዚህ ልክ የተደራጀ ሪሶርስ ያለው እንትን መኖሩን ስለዚህ
በዛ ልክ ነው። በጣም ብዙ ይጠበቅብናል። ይሄን ደግሞ ከሚዲያውም ጋር ከተቋማችን አመራሮች ጋርም ከሌሎች አካላት ጋርም የምንሰራው ይሆናል ማለት ነው ነፂ። ስለዚህ በዛ ልክ ነው ፊልም ማድረገው። መዓት የሚሰራ ነገር አለ። በወረቀት ደረጃ የተጻፉ መዓት ፕሮፖዛሎች አሉ፣ የተጀመሩ አሉ፣ የተሞከሩ አሉ። ግን ያልተሰራው በጣም ብዙ ነው ማለት ነው። አንዳንዴም 20 ዓመት ቆይቶ ትምህርት ክፍል በዚህ ልክ ላይ ደረጃ ይችላል። ይሄ አሁን የ2 ዓመት ታሪክ ነው። በ2 ዓመት ነው አሁን ያወራው ነገር በሪሶርስም በሙከራዎች ደረጃ ያለው ማለት ነው። ስለዚህ በዚህ ልክ ጠንክረን ከሄድን መማር ማስተማር ዋና ስራችን ነው። እሱ ላይ በጣም ጠንክረን ገፍተን መሄድ መቻል አለብን። አሁን ካለው በጣም በብዙ እጥፍ ወጣቶች ላይም ተማሪዎች ላይም ያለውን ተነሳሽነት በጣም የማሳደግ ስራ መሰራት አለበት። ማህበረሰብን በሚጠቅሙ ስራዎች ደረጃም በዛ ልክ ገፍተን መሄድ አለብን። ከሚዲያዎች ጋር ከእናንተ ጋር ፓርትነርሺፕ እየፈጠርን ብዙ ፕሮዳክሽኖችን መስራት መቻል አለብን ብዬ አስባለሁ። ነፂዬ እሺ ዮኒዬ በጣም ነው የማመሰግነው። እንደ አንድ የቀድሞ ተማሪም እንደ አንድ የሚዲያ ባለሙያም እዚህ መጥቼ ባየሁት ነገር የምር በጣም ደስተኛ ነኝ። በጣም ብዙ ለውጦች አይቻለሁ። በጣም ብዙ ተስፋ የሚደረጉባቸው ነገሮች አይቻለሁ። እንግዲህ መልካሙን እንዲገጥሟችሁ እመኛለሁ። በጣም አመሰግናለሁ ዮኒዬ። በጣም አመሰግናለሁ ነፂዬ። እንግዲህ መጨረሻ ላይ ማስተላለፍ የምፈልገው ምናልባት ሌላ ጊዜም ልንጠቀመው እንችላለን። የትኛውም ተማሪ ወደ ወሎ ዩኒቨርሲቲ ቲያትርና ፊልም ትምህርት ሲመጣ በጣም የተሟሉ ቁሳቁሶች ይኖሩታል። ይሄን ምለው በአሁን ካረንት ባለው ኢንዱስትሪ ላይ ባሉት ሌቭል እነ ብላክ ማጂክ ካሜራዎች እዚህ የምናያቸው ጨምሮ 6K ብላክ ማጂክ ካሜራዎችን ጨምሮ ሶኒ አልፋ ፎሮች በአርም 7 ፎሮች በአርም በኖርማልም 5D የተማሪ አሳይመንት መስሪያ ነው። ዙም ኤችኤቶች የሳውንድ ሲስተሞቻችን ቡሞች አሉን። በጣም አሌክሳ ላይቶች አሉ፣ ኖርማል አምራኖች አሉ፣ ኤልኢዲ ላይቶች አሉ፣ በጣም ዶሊዎች አሉ፣ ክሬኖች አሉን፣ ጊምባሎች አሉ እነ ሮኒን እነዚህ ሆነ ከጀርባ የምታያቸው ፕራይም ሌንሶች አሉን፣ ዙም ሌንሶች አሉን የምታያቸው እዚህ ጋር ምንም ቀረ የሚባል የፕሮዳክሽን መሳሪያዎች በጣም ዘመናዊ የተደራጀ አዳራሽ አለን። ሶ ፕራክቲካል ትምህርትን መማር የሚፈልግ ሰው ወደዚህ ትምህርት ክፍል ጆይን እንዲያደርግ ኢንቫይት አድርጋለሁ። እኛም አንድም ካሜራ ሳይሰራበት እንዲያድር አንፈልግም። ምክንያቱም ብዙ የሚፈልገው ሰው ማርኬቱ ስላለ ይሄንን ኢንቫይት ማድረግ ፈልጋለሁ። ነፂዬ አንተም ወደ ቀድሞ ትምህርት ክፍል ስለመጣ እጅግ አድርገን እናመሰግናለን። በጣም አመሰግናለሁ ዮኒ። እሺ እንግዲህ ተመልካቾቻችን በወሎ ዩኒቨርሲቲ ያደረግን ያለነው ቆይታ አሁንም እንደቀጠለ ነው። አሁን ደግሞ እየሄድኩ ያለሁት እንግዲህ የቲያትር ጥበባት ተማሪዎች የአክቲንግ ክላስ እየወሰዱ እንደሆነ ሰምቻለሁ። የአክቲንግ ክላስም እንግዲህ በአዲሱ አዳራሽ ውስጥ ነው እየወሰዱ ያሉት። እንግዲህ እኛ እንዳጋጣሚ ሆኖ እኛ በምንማርበት ሰዓት በዲኤስቲቪ ውስጥ ነበር ለማመድ የነበረው ፕሮዳክሽኖችን የምንሰራ የነበረው የቲያትሩን ሙሉ ገጽታ እየገነባን ነበር የምንሰራ የነበረው። አሁን ደግሞ እንዳጋጣሚ ሆኖ እንግዲህ ትልቅ አዳራሽ ተገንብቷል። አዳራሽ ውስጥ ምን ይመስላል ተማሪዎች ውስጥ የሚሰሩት አክቲንግ እንዴት ነው የሚለውን ነገር አብረን የምንቃኘው ነው የሚሆነው። በነገራችን ላይ ይሄ ነው አዲሱ የቲያትር አዳራሽ የተገነባው በግቢ ውስጥ ማለት ነው። በጣም ዘመናዊ እንደሆነ ሰምቻለሁ። እስኪ ውስጡ ምን ይመስላል ተማሪዎች ውስጥ የሚሰሩት አክቲንግ እንዴት ነው የሚለውን የምናየው ይሆናል። እስቲ እንግባ ወደ ውስጥ። ቮካል እየሰሩ ነው ያሉት ተማሪዎች። እንግዲህ አክቲንግ መምህራቸው ዋህበ ሰላም ግርማ ይባላል። ዋህበ ሰላም ግርማ እንዳጋጣሚ ሆኖ ከኔ ጋር አንድ ክፍል ውስጥ ነው የተማርነው። እዛው እዚሁ ሰቅሎ እንግዲህ በጣም ሰቃይ ተማሪ ነበረ። እዚሁ አሁን መምህር ነው ቀርቷል። አክቲንግ መምህራቸው ነው። አታስገቡ ሲመሽም ተመስገን ብዬ አድራለሁ ፈጣሪ እንደሚጠብቀኝ አምናለሁ። ማለዳ ፀሐይ ስትወጣ ደማምቃ ከእንቅልፌ ድንገት ባልኜ ስነቃ አምላኬ ሰላም አውለኝ እላለሁ ዘወትር ስሙን ሳነሳው ሲመሽም ተመስገን ብዬ አድራለሁ ፈጣሪ እንደሚጠብቀኝ አምናለሁ። ላይ 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 ላይ
እንዴት ናችሁ? ሰላም ነው? እንግዲህ መምህራችሁ ዋሃብ ሰላም ግርማ ከኔ ጋር አንድ ክፍል ነበር የተማርነው እና በጣም አሁን ቮካል ስትሰሩ በጣም ወደ ኋላ ነው የመለሰኝ። በዛን ጊዜ ነበረው እንግዲህ ለተመልካቾችም ለማሳየት ያክል ማለት ነው። እስቲ ዋሃብ በጣም ቮካል ያሰራን ነበርና አሁን መምህራችሁ ነው እንግዲህ ምናልባት አሰርቷችሁ ሊሆን ይችላል። እኔ ግን ስለናፈቀኝ እባክህን ዋሃብ ቮካል እስቲ አሰራን አብረን ሞራል እናስ እትቱ በረደኝ ፍቅሪ በርዳል እንዴ የትዝታ ሀሳብ እያለ በሆዴ እያለ በሆዴ በረደኝ አንቀጠቀጠኝ ፍቅሯ ልቤ ገብቶ ሆዴን ቢፈጀኝ ገብቶ ሆዴን ቢፈጀኝ በረደኝ 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 ብላቸው እነ ፍቅር አይገቤ በጣም አሳቃቸው ቴንክ ዩ ዋብሊ። ስለዚህ ረበሽ ናችሁ ቀጥሉና እሺ እንግዲህ ተመልካቾቻችን የዛሬ ዮቴ ፕሮግራም የተከታተላችሁን ይመስል ነበር። ቀድሞ በተማርኩበት በወሎ ዩኒቨርሲቲ እንግዲህ ተገኝተን አብረን በትዝታ ወደ ኋላ መለስ ብለን ነበረ። በጣም ብዙ የማይረሱና መልካም ጊዜያቶችን ያሳለፍኩበት ዩኒቨርሲቲ ነው። እናንተን ደግሞ አሁን ላይ ያለው የዩኒቨርሲቲ ሁኔታ ምን ይመስላል የሚለውን በደንብ የተከታተላችሁት ይመስለኛል። ስለ ቲያትር አርትስ ዲፓርትመንት እንዲሁም ደግሞ ከፊልም ጋር በተገናኘ ዲፓርትመንቱ እየሰጠ ስላለው የትምህርት አሰጣጥ ሂደት እንግዲህ በደንብ ተመልክታችኋል። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ